ሰላም ሰላም እንደምን ከረማችሁ። እንግዲህ የቢዝነስ ፔጃችን ላይ ያላችሁ በኋላም ሼር ሲደረግ በየቦታው የምታገኙት በሙሉ ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ከሁለት ሳምንት በኋላ ተገናኝተናል። ያለፈው ሳምንት ለብዙዎቻችን ከባድ ሳምንት ነበርና ፕሮግራማችን ለማጣት ተገደን ነበረ። ለማንኛውም እግዚአብሔር ይመስገን እንግዲህ ዛሬ ተገናኝተናል። ዛሬ የምናወራበትን ቶፒክ እንግዲህ በጣም ብዙ ሰዎች የሚቸገሩበት፣ በጣም ብዙ ሰዎችንም ያቆመ፣ ብዙ ሰዎችንም ለማስቆም ኃይል ያለው ነገር ነው። ምክንያቱም አብዛኞቻችን ከኮንፈርት ዞናችን መውጣት አንፈልግም። ኮንፈርት ዞናችን ላይ ደግሞ የእውነትም ባይሆኑ ድራማ የሚመስሉ አድናቆቶች ምናምኖች ስላሉ እነዛ ነገሮች እውነት ናቸው ብሎ ጭንቅላታችን ይቀበለውና በሪል ዲዛይራችን ግን መስራት በምንጀምርበት ወይም መማር በምንጀምርበት ዳይሬክሽን ላይ ግን ያ ድሮ የምናውቀው ፕሪቴንድ እየተደረገ ይሰጠን የነበረው ቫሊዴሽን፣ ኤክስተርናል የሆነ ሞቲቬሽን ሲጠፋ አቋማችንን ይዘን መቀጠል በጣም ነው የምንቸገረው እና ከዛ አንጻር አሁን እንግዲህ ፓርትነሮችን የምጠይቃቸው አንድ ጥያቄ ነው። ዋት ኢዝ ሞር ኢምፖርታንት ፎር ዩ ከኤክስተርናል ቫሊዴሽን እና ከግሮዝ ማለት ነው። ምክንያቱም በዚህ ዙሪያ እንድናወራበት የፈለኩት ዋና ነገር ምንድነው፣ አብዛኞቻችንን ያገናኘን የቢዝነሱ ዓለም ጀርኒ ነው። ነገር ግን ሪያሊቲው ማለት ነው ትምህርት ቤትም ሰዎች አሁን ትምህርት ቤት እንኳን ሲሄዱ የሚሰጣቸው አስተያየት አለ። አንዳንድ ሰዎች አሁን በተለይ እንደው ገንዘብ ነክ የሆኑ ነገሮች ላይ በጣም ፎከስ የሚያደርጉ ሰዎች እውቀት ያለውን ቫሊዩ በደንብ ካለማየት የተነሳ ላይፍ ማለት ኢትስ ኦል አባውት በቃ ጌቲንግ መኒ እና የሆነ አይነት ላይፍ መኖር ያ ነው በቃ ሚኒንግፉል ብለው ላሰቡ ሰዎች ተምሬት ትደርሳለህ ምናምን ሊሉ ይችላሉ። እና የት ለመድረስ ነው ትምህርት የሚሉ ሰዎች አሉ። በዛ ሁኔታ ታንቀው የሚቀሩ ሰዎች እንዳሉ ይታወቃል። ግን ደግሞ የትምህርትን ቫሊዩ በትክክል የተረዱ ሰዎች ደግሞ እስከሚፈልጉት ድረስ ራሳቸውን አሳድገው በሚፈልጉት የላይፍ ስታንዳርድ በሚፈልጉት የላይፍ ስታይል ሲኖሩ እናያለን። እና ከዚህ አንጻር እንግዲህ እያንዳንዱ የምንመርጠው ወይ ደግሞ ለኛ በጣም ይጠቅመናል በጣም ኢምፖርታንት ነው የምንለው ነገር ፐርሰናል። ከዛ አንጻር ነው እንግዲህ አሁን የቢዝነሱ ጀርኒ ብዙዎቻችንን ሲያገናኘን ሞር ኢምፖርታንት ሆኖ ያገኘነው ነገር ኮመንሊ ያገናኘን ነገር ግሮዝ እንደሚያስፈልገን ስላወቅን ማለት ነው። ግሮዝ ጀስት ፋይናንሻል ግሮዝ ብቻ ሳይሆን ፐርሰናል ዴቨሎፕመንት፣ እንደገና ደግሞ በትምህርት ደረጃ በእውቀት ደረጃ ራሳችንን ማሳደግ በጣም ቫልዩ የምንሰጠው ነገር የሆኑ ሰዎች ላይ የተገናኘ ነው። እና የዚህን ያህል ካንደረደርኳችሁ እንግዲህ ስናፍቅ እየሄዳችሁ ነው። በጣም ኤክስተርናል ሞቲቬሽን ነው በጣም የምትፈልጊው እንጂ ጎበዝ በርቺ ምናምን እየተባለ ክላፕ እየተደረገልሽ ነው፣ ይህን አድናቆት እየተሸርሽ ነው መስራት የምትፈልጊው ወይንስ ቫልዩ የምታደርጊው ግሮዝ ነው? የቱ ነው በጣም ኢምፖርታንት ላንቺ? እሺ እስኪ አመሰግናለሁ በጣም ፔጅ ላይም ስለጋበዝሽን። በጣም አሪፍ ርዕስ ነው። እንግዲህ የውጭውን ጭብጨባማ ከጠበቅን ያው መቅረታችን ነው ቀልጠን ማለት ነው። እሱ አያዋጣም እውነት ለመናገር። ከዚህ በፊትም እንትን አላልኩትም ብዙም ስላላወራሁም እንደዚህ ላይክ ባለቤቴ ቢጋም ብቻ ነው ያወራሁት ይሄንን ቢዝነስ ራሱ ጆይን ሳረግ ማለት ነው። እና እንዲህ አማክረሽ አካባቢሽን ጓደኞችሽን ምናምን እንትን ብለሽ የምትወስኙ ነገር ከባድ ነው። ምክንያቱም እነዛም ሰዎች የሚሰጡሽ ነገር ውስን ነው፣ ባላቸው የእውቀት መጠን ልክ ነው የሚሰጡሽ። እና አንዳንድ ጊዜ ደግሞ እኛ ጋር ከፖዘቲቭነቱ ይልቅ ኔጌቲቭ ነገሮች ይገዝፋሉ። እና እነዛም ሰዎች ባደጉበት ልክ ስለሆነ ሊያስቡ የሚችሉት ይሄን ነገር ከአንቺ ጋር ይሄዳል ብለሽ ነው ትችዋለሽ ከቤተሰብ ጋር ከ5 ልጆች ጋር ምናምን ሲሉሽ አስበሽዋል? እንትን ትያለሽ፣ ያው ወደኋላ እየሸሸሽ ነው የምትመጪው። እና ለእኔ በጣም የጠቀመኝ ነገር ለማንም ሰው አለማውራቴ በጣም የጠቀመኝ ነገር እሱ ነው። በቃ ፈልጌያለሁ አይ ሃቭ ቱ ጆይን አልኩኝ። ያው ከባለቤትሽ ጋር የግድ አንድ ፔጅ መሆን ያስፈልጋል እና እሱን ማሳመን ብቻ ነበረ። እሱም አላስቸገረኝም እግዚአብሔር ይመስገን። እሱን አሳምኜ ገባው። ከገባውም በኋላ በጣም ብዙ ነገር ነው እየተማርኩ። በተለይ አሁን ቅድም እንዳልሽው በፐርሰናል ዴቨሎፕመንት ላይ እኔ ትላንት የነበርኩበትን ያው የሚያውቅ ሰው ያውቀዋል፣ አሁን ያለውበትንም ያየ ሰው ያውቀዋል። እና እናንተ ምስክሮች ናችሁ። እና በጣም ብዙ ነገር እየተለወጥኩና ብዙ ነገር እያወቅኩ ብዙ ነገር እንትን እያልኩ ነው ያለሁት። እና ቀላል ጥቅም አይደለም ያለው። እኔም ያንን ፊውቸሩን ስላየሁኝ የመማሩን ራሱ ቢዝነሱ ያለውን ፖቴንሻል ስላየሁኝ ነው እየተማርኩ እስካሁን ድረስ ያለሁት ማለት ነው። እና የውጭውን ሞቲቬሽን የምጠብቅማ ቢሆን ፖስት ማድረግም በጣም ከባድ ነው ፔጃችን ላይ። ምክንያቱም ፖስት አድርገሽ የሚያየው ሰው ብዙ እንደሆነ እናውቃለን።
ግን የምታገኙ ላይክ እና ኮሜንት ግን ምን እንደሚነግረን እናውቃለን። እና እኔ እንደውም አንዳንዴ ጭራሽ ራሱ አላየውም፣ ስንት ላይክ አገኘው ስንት ኮሜንት አገኘው ምናምን ብዬ አላየውም ጭራሽ ማለት ነው። እና በቃ እኔ ያረኩትን አድርጌያለሁ። ያው የሚደርስበት ቦታ ሲደርስ ሁሉም ጋር ትገናኛለሽ ማለት ነው። እና ይነግሩሻልን ደግሞ ይህንን አየሁት ምናምን ይሉሻል። እና እናንተ ግን ያው ኮሜንት እና ላይክ ግን አታረጉም ብለሽ ታልፊያቸዋለሽ ማለት ነው። እና የውጭውን ሞቲቬሽን መጠበቅ አቁሙ፣ የሚያስቀር ነገር ነው፣ አይጠቅምም። የሚጠቅመው ራስን ማሳደግ እና ግሮዙ ነው ብዬ እላለሁ። አመሰግናለሁ። እስኪ ቲንክ በጣም እናመሰግናለን ስናፍቅዬ። በትክክል እንግዲህ ካየችው ልምዷ የተነሳ ነው እየነገረቻቸው ያለችው። በጣም ብዙ ሰዎችን ይሄ እንደሚያንቃቸው ስለምናውቅ ማለት ነው። ምክንያቱም አለመታደል ሆኖ እኛ እንግዲህ ወይ መሞት አለብን እንደምታውቁት ብዙ ሰዎች እንዲደነግጡና ኮሜንት እንዲያደርጉ የምናየው ያንን ስለሆነ ማለት ነው። ሰው ሞተ ሲባል የሚቀባበለው ሰዎች ሀዘናቸውን የሚገልጹበት ወይ ከዛ በኋላ ደግሞ ነገሮችን እያጣመሙ እያስተካከሉ እያሽሞነመኑ ምን እያሉ እንዲህ አይነቶችን ነገር ለማድረግ ማንም ክፍያ ሳይጠየቅ ማንም እንዲያደርግ ሳይባል ለማድረግ በጣም ብዙ ሰዎች ከሬጁ አላቸው፣ ፓሽኑ አላቸው። እንደውም በጣም ብዙ ሰዎች መርዶ የሚያረዱን ምናልባት ወር 2 ወር ሁሉ ፌስቡካቸውን ተጠቅመው የሚያውቁ ሰዎች ሰው ሲሞት እንግዲህ የደስታውን ያዘን በማይገባን ሁኔታ ሀዘኖች እንደዚህ በጣም ከባድ ነገሮች ወይ ደግሞ ከሌና ከሌ እንደዚህ ሆኑ በዚህ በኩል እንደዚህ ሆኑ ምናምን የሚባል ነገር በጣም በቃ በጣም ትራሽ የሆኑ ነገሮች ግን ሰውን አቴንሽን ይስባል የሚለው ነገር ላይ ነው አብዛኛው ሰው ጊዜውን የሚያባክነው። እና በጣም በሚያሳዝን ሁኔታ ግን ይህንን ኤክስተርናል ቫሊዴሽን ደግሞ የሚፈልጉ ሰዎች አሉ፣ ሳድሊ ማለት ነው። የማያገኙትን ነገር እየናፈቁ ራሳቸውን ደግሞ አንቀው የሚያስቀሩ ሰዎች አሉ። እና ግሮዝ የሚያስፈልገን ምንድን ነው? ማጆሪቲ ሶሻል ሚዲያ የሚጠቀመው ሰው ኦነስትሊ ስፒኪንግ ፐርፐዝ የለውም። ይህም በድፍረት ነው የምናገረው። በጣም ማጆሪቲ ፐርፐዝ እንትን ያለው ፐርሰንቴጅ ያለው ሰው ዊዛውት ኤኒ ፐርፐስ ታይሙን ኪል እያደረገበት ወይ ደግሞ ኢንተርቴል አድርግ ብሎ አይምሮንም እያቆሸሸበት ያለው ሰው ይበዛል። በፐርፐዝ በኢንቴንሽናሊ በቃ ለዚህ ፐርፐዝ ነው የምጠቀመው፣ የማዳምጠው ይሄንን ነው ለዚህ ስለሚጠቅመኝ የሚለው ሰው በጣም ጥቂት ነው። ስለዚህ ከዛ አንጻር በጣም መረዳት ያለብን ነገር በአብዛኛው ሰው በምን አይነት ፐርፐዝ ነው እየተጠቀመበት ያለ ነው፣ እነማን ናቸው ደግሞ ቫሊዴሽን እንዲሰጡን የምንፈልገው የሚለውን ነገር በጣም የሆነ ጊዜ ሰጥቶ ማየት ያስፈልጋል። በተለይ ቢግነርስ ማለት ነው። በጣም ብዙ ሰዎች የተለያየ ቢዝነስ የሚጀምሩ ሰዎች ቻሌንጅ የሚያደርጋችሁ ያ እንደሆነ ስለምናውቅ ማለት ነው። እኔ እንግዲህ 6 ዓመት ተኩል በቆየሁበት ጀርኒ ቀጥ አርጎ ያቆመኝ ነገር እኔ ውስጥ ያለው የላይፍ ፐርፐዝ ብዬ ካስቀመጥኩት ውስጥ አንዱ ማደግ ስለሆነ ማለት ነው። በየትኛውም ዳይሬክሽን ዝቅ ብሎ መገኘትን አልፈልግም። በእውቀት ማደግ እንዳለብኝ አውቃለሁ፣ ወይም በገንዘብ ማደግ እንዳለብኝ አውቃለሁ፣ ወይም በብዙ መልኩ ማሳደግ እንዳለብኝ አውቃለሁ። ኮኔክሽኔንም ደግሞ ግሮ ማድረግ እፈልጋለሁ። ከሚጠቅሙኝ ሰዎች ጋር ኮኔክት ማድረግ እንደሚጠቅም ስለማቅ ማለት ነው። እና ከዛ አንጻር ፐርፐዜ ለይቼ ስላወቅኩኝ ኤክስተርናል ቫሊዴሽን ፈልጌም አላውቅም፣ ፎር ጉድም አልፈልግም። አይጠቅምም ወይ ሊጠቅም ይችላል በተወሰነ መልኩ፣ ግን የዛን ያህልኛ ቫሊዩ የምናደርገው ነገር ግን መሆን የለበትም። ሰዎች ደስ ብሏቸው አፕሪሺየት የሚያደርገው አሉ። አሁን እግዚአብሔር ይመስገን በጣም ብዙዎቻችን ፔጆች ላይ ምንም የማያውቁን ሰዎች ማለት ነው የእውነት አፕሪሺየት የሚያደርጉ እዛ ላይ ኮሜንት አድርገው እዛ ላይ ላይክ ማድረግ ብቻ ሳይሆን ፐርሰናሊ ሪቻውት እያደረጉ ያላቸውን አድናቆት ያላቸውን በጎ ነገር ጎበዝ በርታ የሚሉ በጣም ቅልብ ያላቸው በጣም ብዙ ሰዎች አይተናል። ብዙዎች ግን እንደዚህ ያደርጉ። ስለዚህ እነዚህ ሰዎች እንደዛ ስላልሆኑ ብለን ግን እኛ ከማደግ ራሳችንን መገደብ ግን በጣም ሞኝነት ነው የሚሆነው። እና ከዛ አንጻር ሲሲዬ ወደ አንተ ልምጣና እንግዲህ ዲስ ዴይስ መቼም አንተም ሶሻል ሚዲያ ለተለያየ ፐርፐዝ መጠቀም ከጀመርክ ጥቂት ጊዜ ስለሆነ የሆነ ኤክስተርናል ቫሊዴሽን ነው በጣም ኢምፖርታንት ላንተ ወይንስ እያመጣክ ያለው ግሮዝ ነው? የቱ ነው በጣም ኢምፖርታንት? ያ በቅድሚያ እዚህ ስለጋበሽ በጣም አመሰግናለሁ። ያ እኔ ወደዚህ ስመጣ ለራሴ እድገት ብዬ ነው የመጣሁት እንጂ ማንም እንዲያጨበጭብልኝ ብዬ አይደለም የመጣሁት። መማር ለራስ ስለሚጠቅም ስለማቅ ነው። ለሌላ ሰው አይሆንም። ለራስ ግን ውጤታማ ያረጋል፣ ትልቅ ያረጋል፣ ብዙ ነገሮች ያረጋል ብዬ ነው እንጂ ከማንም ጎበዝ እንዲልኝ ምናምን ጠብቄ አይደለም እዚህ የገባሁት። እንደተባለው ብዙ ነገሮች አድርጌያለሁ በራሴ ፍላጎት እንጂ ሰው እንዲረዳኝ ወይንም ሰው እንዲያጨበጭብልኝ ጎበዝ እንዲለኝ ምናምን አይደለም። አንዳንዴ ጥሩ አይደለም እንደዛ ራሱ እሱ እንትን ይላል ይሰብራል ምናምን። እና ብዙ ነገሮች የመጀመሪያ ጊዜ ካለ እውቀት ሳረገው ለሰው ሳማክር የሆነ ነገር ልጀምር ስል ሳማክር በጣም የሚሰብርና
ሄጀበት ልክ የመጨረሻው ደረጃ ስደርስ ሳማክር መጥፎ ነገር ነው እንትን አልኩት የመጀመሪያ። ከዛ በኋላ ግን በራሴ መንቀሳቀስ በራሴ ችሎታ በራሴ ማይንድ መንቀሳቀስ ስጀምር ውጤታማ ሰው አልፈልግም። ውጤታማነቴን ሳቅ ለራሴ ነው ማጨበጭበው። ሁሌ እድገቴን ለውጤን ሳይ ለራሴ ነው እንጂ ማንም ሰው እንዲያጨበጭልኝ ማንም ምናምን አይደለም። እና እዚህ ሶሻል ሚዲያ አብሶ በዚህኛው ቢዝነሳችን ላይ እንለጥፋለን እንደተባለው ማስታወቂያዎች ሆነ የተሰማኝን ነገር አደርጋለሁ። የቅርቤ አንድ ሰው የለበትም እዛ ውስጥ አንድ ሰው የለበትም። በጣም ይገርማል። እና የሆነ በቃ እንደተባለው የሆነ ወይ በርዝዴ ወይ ሌላ ነገር ምናምን የሶሻል ምናምን ወዲያው ነው የሚለው። የትምህርት ግን ኢንፎርሜሽን ምናምን የለጠፍኩት አንድ የለም። እና በጣም ይገርመኛል የኛ ህብረተሰብ ምን አለ እዛ ላይም ተሳትፎ ሌላው ላይ እንደሚያደርጉት እዚህ ላይም ቢያደርጉ ለምን ሞራል ይሰጣልም እንዲያጨበጭቡልን ወይንም ጎበዝ እንዲሉን አይደለም። ግን እንደው የሆነ ነገር ለምን እዚህኛው ያደርጋሉ ለምን እዛኛው ያደርጉ ነው? ያ ማለት ወደ ታችነት ወይንም የበታችነት ይሁን አይ ዶንት ኖ ብቻ በጣም የኛ ህብረተሰብ በጣም ይገርመኛል። እና እኔ ለራሴ ነው መጀመሪያ ራሴን ለማውጣት ነው የምመጣው እንጂ እንደተባለው እንዳልሽው ለሌላ ሰው እንዲያጨበጭብልኝ ብዬ አይደለም። ራሴ ለውጤን ካየሁት ለራሴ ማጨበጭበው ይበቃኛል። እና በራሴ ኃይል በራሴ ጉልበት በራሴ ማይንድ ስለምንቀሳቀስ በጣም በጣም ደስተኛ ነኝ። እያደግኩና እየተሻሻልኩ ነው ያለሁት። በአሁኑ ወደፊትም ገና ሞር እንዳለ እንደተባለው ትምህርት እድሜ እንትን አይደለም። በፊት ይመስለን ነበር። አሁን ግን እድሜ እንትን አለ። እዚህ ሀገር ስመጣ አይ ሪሜምበር አዳልት ስኩል እኔ ሲሄድ ቋንቋ ለመማር ሲሄድ እንትን ውስጥ ላይብረሪ ውስጥ የኛ ኢትዮጵያኖች አሮጊቶች ምናምን እየጎተቱ ምናምን ላይብረሪ ያቸው እንዴ ምን ይሰራሉ በዚህ እድሜያቸው ምናምን ይማራሉ። አዳዲስ ነገር እንትን ያሉ ያነባሉ ምን ይላሉ። እና ይገርመኝ ነበር። እድሜ አይገድበውም። መማር የሚፈልግ ሰው ይማራል እስከ መጨረሻው ድረስ ህይወቱ እስከምታልፍ ድረስ። እና እኔም በዛ መልኩ ወደፊት ቀጥላለሁ። መማር ራሱን ያኮራል። ለሚናገረው በሙሉ ልብነት ሁሉን ነገር ለመስራት ማንንም ሰው ቫሊዴሽን ሳንጠይቅ በራሳችን ውሳኔ አድርገን ወደፊት እንድንሄድ ይረዳናል ነው ምለው። ትምህርት ይጠቅማል እና ራሴን ከፍ አደርጋለሁ። ለራሴ ነው ማጨበጭበው እድገት ሳይ። ጎበዝ ሲቲዬ በጣም እናመሰግናለን። ይሄ ነው የሚያስፈልገው። በነገራችን ላይ ትህትና የሚያስፈልግበት ዝቅ ማለት የሚያስፈልግበት መድረክ አለ። በሚያስፈልገው መንፈሳዊ የሆነ ቦታ ላይ መቼም ሁሉን አውቃለሁ እንደዚህ ነኝ አይባልም፣ ያ ይታወቃል። ነገር ግን በ21 ሴንቸሪ ኖረን ማለት ነው ቴክኖሎጂው እንደዚህ ሊውጣን ተዘጋጅቶ በዛ ላይ ብዙዎች ስራቸውን እየተቀሙ ባሉበት በዚህ ዘመን ራሳችንን ቀና አድርገን ማደግ ይሻለናል። እንማር። ግሮዝ ኢዝ ቬሪ ኢምፖርታንት። ለእኔ አሁን ባለውበት ሁኔታ የተሻለ የስራ መድረክ ከፈጠረልኝ፣ የተሻለ እውቀት ካገኘው፣ የተሻለ ግንዛቤ ኖሮኝ በቤተሰብ መምራት ቢሆን ልጅ በማሳደግ ቢሆን በእያንዳንዱ ዳይሬክሽን ማለት ነው መንፈሳዊ ዓለማዊ የሚሆነው ይጠቅማል የተባለው ነገር ሁሉ ይጠቅመኛል። ስለዚህ በሚጠቅመኝ ነገር ሁሉ ራሴን ማሳደግ አለብኝ ብሎ የተነሳ ሰው እውነት ለመናገር እኔ ኤክስተርናል ቫሊዴሽን ሲያስፈልገው አላየውም። ለዛ እኔ ራሴ ምስክር ስለሆንኩ ማለት ነው አስፈልጎኝ አያውቅም። እውነት ለመናገር ትምህርትን ያህል ነገር አሜሪካን ሀገር መጥቶ ሰው ሲማር ኮምፕሌን የሚያደርጉ ሰዎች አሉ። የሩቅ ሰዎች አይደሉም፣ ዘመድ የምንላቸው ሰዎች ማለት ነው። ደግሞ እዚህ የሚሰራበት ሀገር መጥቶ ቶሎ ቶሎ ሰርቶ እድሜ ሳያልፍ ገንዘብ መያዝ ነው እንጂ ምናምን ይላሉ። ግን 20 እና 30 ዓመትም ኖረው ሴም ፕሌስ ነው የምናያቸው። ምንም የተለየ ተአምር ሲፈጥሩ አላየንም። እርሊም ሪታይር አድርገው ያየዋቸው ሰዎች የሉም። እኔ እንግዲህ ከ30 ዓመት በላይ የኖሩ ፋሚሊዎች አሉኝ። ስቲል ዴይ አር ወርኪንግ ሃርድ እንጂ ሪታይር አድርገው በቃ በቃኝ አም ፋይናንሻሊ ሴኪውርድ ሲሉ አላየንም። ስለዚህ ኢፍ ዳት ኢዝ ዘ ሪያሊቲ ዝም ብሎ መስራት ብቻ አይደለም የሚያስፈልገው ማለት ነው። በጣም ብዙዎቻችን ዘ ሃርደስት ዌይ ስራ እንድንሰራ ነው የተማርነው። ዘ ስማርተስት ዌይ መስራት የሚቻልበት ዌይ ካለ ግን በዚህ አልሰለጥንም አላድግም ማለት
እንግዲህ ይሄን ለዚህ አሁን ራሴን አፕግሬድ ላድርግ ሲል ሰው ለዚህ ኤክስተርናል ቫሊዴሽን ፈልጋችሁ ወደኋላ እየተጎተታችሁ ያላችሁ ሰዎች ፕሊዝ ዌክ አፕ። ሰዎች የነገሩን ኦልድ ፋሽን ኦልድ ሲስተም እንዳለ ሁላችንንም አንድ አይነት ፕሌስ ላይ እንድንኖር አድርጎናል እንጂ በተሻለ አስተሳሰብ እንኳን ስላልተገኘ እንደ ማህበረሰብ ራሳችንን እንኳን ማሳደግ በጣም ከብዶን ያለው እና ከዛ አንፃር አትሊስት እንደው በቃ የተሻለ ነገር ላይ እንዳልሆን ልቦናችን ካወቀ ሰዎች የተሻለ ነገር ሲሰሩ ማድነቅ እንኳን ባንችል ማለት ነው እንቅፋት ከመሆን ግን ራሳችንን ብንገድብ ብዙ ሰዎች በጣም የተሻለ ነው ብዬ አስባለሁ። እና ባንቺ ወደ አንቺ ልምጣ። ያው በ30 ደቂቃ መጨረስ ስላለብን ለሁሉም እድል ልስጥ ብዬ ነው። ባንቺ ቀጥይ። ለአንቺ በጣም ኢምፖርታንት ነገር ኤክስተርናል ቫሊዴሽን ነው ግሮዝ ነው። እስኪ ንገሪ። ሰላም እንዴት ናችሁ? ለእኔ እንኳን አትሰሚባቸው አልሰባ አይ መጣሽ አሁንሽ ተቆራረጥ አለሽ ባንቺ ሚዩት ሆነሻል። በነገራችን ላይ አለሁ። አዎ እሺ እንዴት ናችሁ? ሶሪ ልጆች ጋር ስለሆንኩ ነው። ለእኔ ከሰው አድናቆት አልፈልግም። በራሴ ተምሬ ራሴን ማሳደግ ነው የምፈልገው እንጂ ለአድናቆት ብዬ አይደለም ወደዚህ ቢዝነስም የመጣሁት። ከገባ በኋላ ግን ብዙ ማወቅ እንዳለብኝ ገብቶኝ እያወቅኩ ነው ያለሁት። የሰው አድናቆት ፈልጌ በመጣው ኑሮ ግን አድናቆቱ ስለሌለ ያንን ሳይ ወደሆኑ ጠፋ ነበር ማለት ነው። እና እኔ ሰውን አድናቆት አልቀበልም ለማለት ፈልጌ ነው። አመሰግናለሁ። እናመሰግናለን። በጣም ጥሩ ውሳኔ ነው ባንቺ። አድናቆት ፈልጌ ቢሆን ድሮ ነበር መጣፋው ብላለች እሷ፣ ድሮም ተናግራለች። ማንኛውም ራስን አፕግሬድ ለማድረግ የማንም ቫሊዴሽን አያስፈልገንም። ትልቁ ሜሴጃችን ያ ነው። በጣም እናመሰግናለን። ሰው አድዬ ቀጥይ። እሺ ምንድነው ኢምፖርታንት የሆነ ነገር ለእኔ ራሴን ማሳደግ ነው። ትልቁን መጀመሪያ መስራት የምፈልገውና ኢምፖርታንት ነው ብዬ የማስበው። ከዛ በኋላ ነው ሌላውን ዞር ብዬ ማየት የምችለው። ራሴ ላይ ስሰራ ግሮዜ ላይ፣ እውቀቴ ላይ፣ አስተሳሰቤ ላይ እንግዲህ ብዙ ነገር አለ። ፊዚካል ሊሆን ይችላል፣ ውስጣዊ ሊሆን ይችላል፣ ኢንቫይሮንመንታሊ ሊሆን ይችላል፣ ብዙ ሊያካትት ይችላል። እና ራሴ ላይ መስራት ስጀምር እድገቴ ላይ ሌላውን መርዳት እችላለሁ። ሌላውን ማገዝ ኢምፖርታንት ነው ለእኔ። ምክንያቱም ይሄ ነገር እዚሁ እያስተማርን ያለው ነገር ነው። እዚህ ቢዝነስ ውስጥ እርስ በርስ መተጋገዝ፣ ሌላውን መርዳት፣ ይሄ ነገር ቫሊዩ የማደርገው ኢምፖርታንት የሆነ ነገር ነው ለእኔ። እና ትልቁን ግን ያው ብዙም አላወራበትም። ትልቁን መጀመሪያ እኔ ጋር ያለውን ስራ ልጨርስ፣ ከዛ ሌላው ጋር እንድሰራ ማለት ነው። ይሄ ነው የምለው። ቴንክ ዩ ሶ ማች። ኤክስተርናል ቫሊዴሽን አስፈልጎሽ አያውቅም ማለት ነው። ሰው አድዬ በርቺ፣ ተበራቺ የሚያጨበጭበልሽ እሱ አለ እንደ ጥያቄ ውስጥ እንደዛ አይነት ነገርማ አለ። በእርግጥ ሰፖርት ለማድረግ እና እናንተን ወደፊት የሚያስጉዝ ነገር መቀበሉ ጥሩ ነው፣ ሞር ፑሽ ያደርገናል። ነገር ግን በቃ ሰው እንዲያጨበጭብልኝ ወይ ደግሞ ይታይልኝ ምናምን ብለን የምናደርገው ነገር እኛን ማንነታችንን ትክክለኛ ሪላችንን ሚስ የምናደርግበት ታይም አለና የሰው ጭብጨባ አንዳንድ ጊዜ የማይጠቅምበት ነገር አለ። ግን አንዳንድ ጊዜ ደግሞ ፑሽ ሰፖርት ሊያደርገን ይችላል እና በሁለቱም ነው እኔ የማስቀምጠው። ትክክል ከሆነ ወደፊት ማስጓዝ ነው፣ ካልሆነ ደግሞ ወደኋላ የሚጎትተን ነገር ከሆነ ጭብጨባውን ዲስትራክት እንዲያደርገን አይገባንም እላለሁ። በጣም እናመሰግናለን። እሷ አድዬ አጨብጫቢ ብትፈልግ ኖሮ አስቀድሞ ከሚጠፉ ሰዎች ውስጥ አንዷ እሷ ትሆን ነበርና ራሴን ላሳድግ ያለችበት ወይ በጣም ነበር የሚያስገርመኝ። ፐርሰናሊ ዴቨሎፕ ማድረግ እንዳለብኝ፣ ራሴን አፕግሬድ ማድረግ እንዳለብኝ ገባኝ ነበር ያለችኝ። ገና አጭር ጊዜ በተወሰኑ ወራቶች ገና ስታየው በቃ ፐርሰናሊ በጣም ግሮ ማድረግ እንዳለብኝ ስለገባኝ ለዛ ነገር ፕራዮሪቲ እስከሰጠው አይካን ዊን በቃ በዚህ ጀርኒ ላይ የምፈልገው ቦታ ደርሳለሁ ብላ ነው ሙቭ ስታደርግ የነበረው። አሁን እንግዲህ በጥሩ ሁኔታ መንቀሳቀስ ችላ ራሷን ማሳደግ የቻለችው ሪዝን ቢሃይንድ ፐርሰናሊ ዴቨሎፕ ማድረግ ኢዝ ሞር ኢምፖርታንት ዛን ኤኒቲንግ ብላ ስለተነሳች ነው። እና በጣም እናመሰግናለን ሰው አድዬ። ሄሉዬ ወደ አንቺ ልምጣ እስኪ። አንቺ እንግዲህ አሁን ብዙ ይሄንን ፌስ ከሚያደርጉት ሰዎች ውስጥ አንዱ አንቺ ነሽ ብዬ አስባለሁ። ምክንያቱም ኤክስተርናል ቫሊዴሽን በጣም ይፈልጋል አዳዲስ የሚመጣ ሰው እና እንዴት
የትኛው ነው ሞር ኢምፖርታንት ላንቺ? እሺ እስቲ በተለያየሽ በጣም ደስ ብሎኛል። መጀመሪያ ላስት ዊክ ለሁሉም ሰው ከባድ ነበር ሀዘን እና ሰው ማጣት ወንድምን ያን የመሰለ ወንድማችን ማጣታችን። ግን ሞት ሁሌ ማይንድ የሚያደርገን ምን ያህል አጭር ጊዜ እንዳለን በዚህ ዘመን እና ምን አይነት ሁኔታ ላይ ነው እያሳለፍን ያለ ነው። ቀሪ ዘመናችን የቀረን ነገር ላይ ብዙ ማድረግ የሚጠበቅብን ነገር አለ። ለሱ ደግሞ ጊዜ ያስፈልገናል እና ሪሊ ገንዘብና ስራና መሮጥ ብቻ ግራይንድ ማድረግ ብቻ ነው ወይ ብለን ቆም ብለን ብናስብ ብዙ ያላረግነው ነገር አለ እና እሱን ሁሌ ይሰብከናል ሞት ሀዘን። ለእኔ እሱን ሜንሽን ማድረግ እፈልጋለሁ። ሌላው ስቴይንግ ኮንሲስተንት ወይም ኖባዲ ክላፕስ ነው ያው ጥያቄው እና ምንም ጭብጨባ ትፈልጊያለሽ ወይ ለሚለው አይ ላቭ ቱ ክላፕ ለሰው ማጨብጨብ ሁሌ ደስ ይለኛል። ቢካዝ የለመድኩት ነው ከበፊትም ጀምሮ እንደ ባህሪዬም ሰፖርት ማድረግ ሰውን ኢንካሬጅ ማድረግ ስለምወድ ግን ያንን ለእኔ ግን ኤክስፔክት አላደርግም። ታዛ ቤር ሚኒመም አይ ኤክስፔክት ሰው ያደረግ ደስ ይላል ግን ባያረግም ኢትስ ኦኬ። ምክንያቱም የተነሳውበት ይህን ቢዝነስ ጀምር ዋይ ዲድ አይ ስታርት ደ ቢዝነስ ዳትስ አ ኩዌስችን አይ ኒድ ቱ አስክ። ሰው እንዲያጨበጭብልኝ ነው ሪሊ ለዛ ሳይሆን እኛ እንደ ኮሚኒቲ እዚህም የተሰበሰብነው ቢዝነስ ፓርትነር ሆነን ሁላችንም ሰው ሰፖርት ለማድረግ ነው ራይት። የተለያየ ሰው አለ። ለምሳሌ በላይፍ ባላንስ ያጣ ቢዝነስ ነው በርናውት ያደረገ ሰው አለ። ለገንዘብ ብቻ አይደለም በርናውት ያደረገ አለ፣ ስትራግል የሚያደርግ አለ። አንዱን ሲይዝ አንዱን የሚወድቅበት፣ ልጆቹ ሲያጣ ስራውን እየሰራ ገንዘብ ሲያገኝ ብዙ ላይፍ ባላንስ ያጣለ ሰው። ያንን ሁሉ ሰው we are here to support እና ሌላም መንገድ አለ ዳይሬክሽን አለ ብለን ልናሳይ ነው። ያንን እነዛን የሚመጡትን ኮሚኒቲ ደግሞ ሰፖርት ልናደርግ ነው። we are here for that። እኛማ we don't expect people to clap for us። ያንን ሰክሰስፉል ስንሆን እኮ ወይም you got succeed በዛ ቢዝነስም በስራሽም በሁሉም ነገር ሁሉ ታስፈልግ ይመጣል። እሱ መጀመሪያ ስራውን መስራት ነው እና ሁሌም ለምን እንደጀመርኩ ራሴ ሪማይንድ አደርጋለሁ። እንትን አይኖርም ለማለት አይደለም፣ ፐርፌክት አይደለንም። ሁላችንም ስትራግል ማድረጋችን አይቀርም። ቢዝነስ እዚህ ላይም ስለሆኑ ሳይሆን ሁሉም ነገር ላይ ለምሳሌ ብዙዎቻችን በስራ ዓለም አልፈናል እና ስራ ስንሰራ ሰው አየኝ አላየኝ ብለን አይደለም የምንሰራው፣ የተሰጠን ነገር አለ። እሱን እኔ እንግዲህ በባህሪዬ ስራዬን ሰው ስላየኝ ስላላየኝ አይደለም የምሰራው እንኳን የራሴን ስራ። ይሄን ደግሞ ያ ህልሙን ማሳካት ነው ፕላኔ። ሌላው እንዴት ነው ኮንሲስተንት ሆኜ የሚቀጥለው የሚለውም ደግሞ ትንሽ ብጨምርበት ማለት ነው። በመጀመሪያው የራስን ማይንድ ሴታችንን ለማስተካከል የሚያግዙ ነገር ለምሳሌ ጸሎት በመጀመር ጠዋት ተነስቶ ኤክሰርሳይዝ በማድረግ በመማር ራሳችን ላይ ኢንቨስት በማድረግ ቢዝነሳችን ላይ ኢንቨስት በማድረግ ሞር ኢነርጂ በመስጠት ሼር በመደራረግ እንደ ኮሚኒቲ ማለት ነው። በዛ መንገድ ዊ ስቴይ ኮንሲስተንት ለማለት ፈልጋለሁ። የረሳሁት ነገር ያለ አይመስለኝም። ቴንክ ዩ። በጣም እናመሰግናለን ሄሉዬ። በጣም ጥሩ ነገሮች ናቸው እና የላይፍ ዲሲፕሊን በጣም ወሳኝ ነው። ሰው ማደግ ከፈለገ በእውነት ለላይፉ ያለው ዲሲፕሊን ሪፍሌክት የሚደረግበት ነው። አሁን በጣም ብዙ ጊዜ ሰዎች የቢዝነሱ ዓለም ላይ መጥተው ስትራግል አድርገው ኩዊት ሲያደርጉ በጣም ብዙ ሰዎችን የማየት እድል ገጥሞኛል እና ያ ማለት ግን የቢዝነሱ ዓለም ከባድ ስለሆነ አይደለም ሪያሊቲው ማለት ነው። ምክንያቱም እንደ ማንኛውም ስራ ሁላችንም የኤፈርት ያደረግንበት ቦታ ላይ ነው ሪዛልት የምናመጣው። ግን ይሄኛው ከሰዎች ጋር ዲል ማድረግን ስለሚፈልግ ከሰዎች ጋር አብሮ መስራት ደግሞ ሰዎችን ማገዝ፣ ሰዎችን መረዳት፣ ሰዎችን ማገዝ ይፈልጋል እና ለእንደዚህ አይነት ነገር ደግሞ ብዙዎቻችን ራሳችን ሬዲ አናደርገውም በጣም በብዙ አንግል ማለት ነው። ምክንያቱም ቮለንተር እያደረግን ሰዎችን ሰርቭ እያደረግን ምናምን የመጣ ነው ሰዎች በጣም ጥቂት ፐርሰንቴጅ ያለን ሰዎች ልንሆን እንችላለን። ምናልባት እንደው በየአገልግሎት ሴንተር ውስጥ ለምሳሌ መንፈሳዊ የሆነ ሰው ከሰከሰበት ትምህርት ጀምሮ የነፃ አገልግሎትን የለመደ ሰው ከሆነ የተለያየ ኮሚኒቲ ላይ ሰርቭ እያደረገ እንደዚህ አይነት የነፃ አገልግሎትን የለመደ ሰው ካልሆነ በስተቀር በነፃ ሰርቭ ማድረግ የሚፈልግበት አጋጣሚ አለ። ሰዎች ኤክስትራ የኛን ሰፖርት የሚፈልጉበት አጋጣሚ ላይ ጊቫፕ የሚያደርግ ሰው አለ። ለምን በቃ ይሄ ነገር ከኔ ጋር የሚሄድ አይደለም ብሎ አስቦ ማለት ነው። ከባድ ሆኖ አይደለም ግን የእውነት የራሳችንን ዲሲፕሊን የራሳችንን ባክግራውንድ የሚጠይቅበት አጋጣሚ ስለሚኖር ማለት ነው እንጂ እንደ ማንኛውም ቢዝነስ ማለት ነው 1+1 ነው። ዌኔቨር ዜር ኢዝ ኤ ትራንዛክሽን ዜር ኢዝ ኤ ኮሚሽን ነው። ስለዚህ
ሰዎች ምክንያት ሆነው ስፖንሰር የሚያደርጓቸውን ሰዎች ቢዝነስ ካስጀመሯቸው they qualify to get the commission እንጂ ሌላ ምንም የተለየ ተአምር የለውም የቢዝነሱ ዓለም። ነገር ግን ራሳችን ከሰዎች ጋር ዲል እያደረግን ሰዎችን ሰፖርት የምናደርግበት ሜካኒዝም ኖሮ መስራት ግን በጣም ለብዙ ሰዎች ከባድ ይሆናል። ለምን በዛ መልኩ ግሮዝ እንዴት አድርጎ መምጣት እንደሚችል ለመገመትም ሰዎች ገብተው ኢንተርቴን እያደረጉት ካልሆነ ፕሮሰሱን ትሩሊ ካልወደዱት ሊያው ስለማይችሉ ማለት ነውና ከዛ አንፃር በጣም ኢምፖርታንት የሆነውን ነገር ለይቶ ማወቅ ኤክስተርናል የሆኑ ቫሊዴሽኖችን ኤክስተርናል የሆኑ አፕሪሺዬሽኖችን ምናምን ከመፈለግ ራሳችንን ዞር ያደርግና ራሳችንን the best version of ራሳችን ለማድረግ የምንሄደው የምንወዳደረው ሰው ሳይኖር ራሳችንን ከትላንትናው ዛሬ ብሻል ከዛሬ ነገ ብሻል እያልን እንድንሄድ የሚያደርገን ነውና ግሮዝን በጣም ሞር ኢምፖርታንት ማድረግ ብዙዎቻችንን ጠቅሞናል። እንድትጠቀሙ የምንፈልጋችሁ ሰዎች የኛ ሜሴጅ በተለያየ መልኩ የምታገኙትም ሰዎች ፕሊዝ ፎከስ እናድርግ እዚህ ላይ የሌለ ነገር እንዳንናፍቅ ያለው ነገር ራሳችንን ማሳደግ ይቻላል። በጣም ብዙ ሰዎች ስላደጉ ማለት ነው። የሌለው ነገር ደግሞ የምትናፍቁት ኤክስተርናል ቫሊዴሽን ለማይሰጣችሁ ነገር ለምን በዛ ጉጉት ውስጥ ሆናላችሁ እና እሱን ጀስት ፎርጌት ኢት ራሳችሁን ለማሳደግ ጣሩ ነው የምለው። እንግዲህ በመጨረሻ አልሚዬ አንቺ ደግሞ ኤክስተርናል ሞቲቬሽን ነው ሞር ኢምፖርታንት ላንቺ ወይንስ ግሮዝ የሚለውን ባጭሩ ንገሪና እንጨርሳለን። ሶሪ ሚታርጊ ሊታመሻችሁ እኔ እንግዲህ ኢምፖርታንት ግሮዝ ነው ለኔ እስካሁን እዚህ ያስቆየኝ ማለት ነውና እውነት ነው ጀማሪ ስትሆን ክላፕ የሚያርግልህ በጣም ብዙ ኮሚኒቲ ሲኖርክ ጓደኛ ምናምን ትጠብቃለህ። I used to everybody to come and join me but not anymore 5 ዓመት ጆርን እንግዲህ ብዙ ተምሬበታለሁ። ስፔሻሊ የመጀመሪያዎች የስ ነበረ። ከዛ በኋላ ግን ራሴ ላይ መስራት ጀመርኩኝ። ለካ እንዲህ ሲጀመር ቢዝነስ እንጀምር ለራሳችን ነው አይደል? የትም ቦታ ስንሰራ ስራ ስንቀጠር ትምህርት ቤት ለራሳችን ነው ቫልዩ ትልቁና ትልቁ እድገት ሲኖር ነው ሌሎቹም ከዛ ፈለው የሚያረጉት እንጂ የስ ተጠግቶ የሚያይሽ ብዙ ነው። ሳምዌር ሲያገኝሽ we see you ብዙ አለ and the business page or somewhere ግን we knows the በር ለኔ ምንም እንትን አይለኝም ኢንፌክት አያርገኝም። I'm so happy ምክንያቱም እኔን ነው ያዩት ያለው ውስጡን ለኔ ኮሚኒቲ በቂ ነው ከማንንም በላይ የኛ ትልቁና ዋናው ነው የዚህ የተማርኩት ነገር 278,000 people we support each other ከዚህ በላይ ምን አለ? የአንዱ ናውሌጅ ለኔ ከኔ ከአንዱ እዚህ ላለነው ራሱ የራሳችን ማህበረሰብ እንኳን እንዴት አድርጎ ጧትና ማታ እንደምንማማር we know each other እና ትልቁ ደግሞ ከኛ ነው እንጂ የሚጠበቀው እኔ ባላርግ ነው እንጂ አንድ ሰው እንትን የሚያረጋው ከውጪ we don't have to ምክንያቱም የሚያውቁት ነገር አይደለማ የኛን ያለነው የያዝነው ነገር የኛ ቫልዩ የኛ ፊቸሪቲ ድሪም እናረጋው እነሱ አይታያቸውምና እኔ ከምንም አልጠበቅም በምንም even for the future ማልጠብቅም። ምክንያቱ የሰው ልጅ ለራሱ ካልተለወጠ እኔ ጋር ምን ያርግለታል? it's nothing እኮ ለኔ ግን በብዙ እንዳድግ እግዚአብሔር የተመሰገነ ይሁን። በምክንያት እዚህ ቢዝነስ ስገባ ለራሴ ሆኜ ለልጆቼ ከልጆቼ ያልፈን ለሌላ ማህበረሰብ እንድቆም ግን እግዚአብሔር ምን አደረገ ይረዳኝና በብዙ እንዳድግ አድርጎኛል። በምክንያት ደግሞ እናንተ የሚመስል እህት ወንድም ደግሞ ሰጠኝ። ከዚህ በላይ እኔ ምን ፈልጋለሁ? this is a blessing እግዚአብሔርን በምክንያት አድርጎ የሰው ልጆችን ያስተምራል ያገናኛል ያሳያልና እኔ ለኔ አላት ሙሉ ያጥርብኛል። የዚህ ኮሚኒቲ ጥረትና ቫልዩ ያለው አንድ ላይ ተያይዘን እንድናድግ እኔ እንጃሪ በጣም ቃላት ያጥርብኛል እውነት ለመነጋገር። ግን ሌሎችም እንደኛ ቢሆኑ ያ እኛ ኢንፎርሜሽን ሚኒስተር ያለፈው ቢያዩትና ገብተው ቢጠቀሙ ለምለው እኔ ምክንያቱ እኛ ኦሬዲ we in to win ሌሎች ግን ያልታያቸው እኛ ጋር ያለ በጣም ሳፖርት የሆነ ሲስተም 24/7 የሚሰራ ሲስተም በሳምንት ሁለቴ ያለው ማስተርማይንድ የሚያስተምር እስኩ ያለፈችው ደረጃ እኔ እንዳል ደግሞ እኔን ጧትና ማታ የምታስተምረኝ ከሆነ እኔም እንደዚህ ከሆነ ዋይናት ሌላ ጀነሬሽን ማይጠቀምበት እና እኛ እነሱ ለገብተው ማይማር የሚል እንትን ያለኝ እኔ ሁሌም ራሱ እንትን ምክልክ የሚያረጋኝ የስ ሌላ ቦታ እናንጨበጭባለን በሐዘንም በሌላም yes እዚህ ሁለት ነገሮች ነው የምንገረያ። በነገራችን ላይ ሀበሻ ስፔሻሊ በሐዘንም በደስታ ነው የምናጨበጭው። ሌላ አብረን እንስራማ ሰርተን ምንበላ እንኳን አይመስለን እውነት ለምንነጋገር ልክ ክችን ሲረባን ክችን ገብተን ደፋ ብለን እንደምንበላ እንደዛ ጉርሻ አይመስለውም። ሌላ ነውና ለእድገት ከዜሮ ጀምረን እስከ
ከህስከ መጨረሻው ያለው ፊደል ተምረን አብረን እንደግ ስንለው የሰው ልጅ አይመስለውም። ጥግረራን የለመደው በቀት 24/7 በአላር መስራት ግን እስከመቼ? አሁን ጊዜው ምንድነው ያለውና እንግዲህ ሌሎቹ ልተውላቸው ጊዜውን ተጠቅመን አብረን እንደግ ነው የምለው። እኔ ትልቁና ዋናው እድገቴ ላይ መማር ነው የመረጥኩትና እግዚአብሔር የተመሰገነ። ቴንኪው ስለነበረን ጊዜ ቴንኪው በጣም አልብዬ በጣም እናመሰግናለን። ይሄው ነው እንግዲህ የሚያስፈልገን ነገር የሌለ ነገር እየጠበቀን ጊዜያችንን ከምናዋክን እንዲህ ይሄን መልእክት ያዳመጣችሁ ሰዎች በሙሉ ፕሊስ ዌክ አፕ። በቃ ኤክስተርናል ቫሊዴሽን መቼም ቢሆን አያሳድገንም። ጭብጨባ ማንንም ሲጥል እንጂ ሲያሳድግ ስላላየን በተሻለ መጠን ማለት ነው ፐርሰናሊ ግሮ የምናደርግበት ነገር ላይ ጠንክረን ሰርተን ራሳችንን ለማሳደግ እንጣር ነው ብለውና ለእኛም በጣም ኢምፖርታንት የሆነው ነገር ማደግ ስለሆነ በብዙ ዳይሬክሽን ማደግ እንደሚጠቅመን ተረድተን ያንን ቫሊዴሽን ስላልጠበቅን ነው መጓዝም ሪዛልት ማምጣትም የቻልነውና እያንዳንዳችሁ አዳዲስ የምትመጡ ሰዎች ፕሊዝ ራሳችሁን ለማሳደግ ጊዜ ስጡ የሚለው መልእክታችን ይድረሳችሁ። እንግዲህ የሁሉንም ፐርሰናል አካውንት ታግ አደርግላችኋለሁ። ከፈለጋችሁ ሰዎች ጋር ኮኔክት አድርጋችሁ የራሳችሁን ጀርኒ ጀምራችሁ መስራት ትችላላችሁ። የተባረከ ምሽት ይሁንላችሁ። መልካም ጊዜ